ኧረ ሞትኩ ጎበዝ። አባ ጠንቋይ ቤት ነው? አዎ ጠንቋይ ቤት ነው። አረ እንደው ቤት ያለው አይጥ በጣም እያስቸገረኝ ነው አባ። ቅዘን መቅዘን ያርጉልኝ። አይጡን ነው? አዎ 100 ሺህ እና የአይጡን ጅራት ይዘን 100 ሺህ እና የአይጡን ጅራት ይዘን። አይጡስ መች ከዚህ በላይ በደለ? ሰላም ሰላም ክቡራትና ክቡራን የምን አዲስ ተከታታዮች የዛሬው ልዩ የምን አዲስ መሰናዷችን ተጀምሯል። በርካታ አዝናኝ ፕሮግራሞችን አሰናድተን ነው የተገናኘ ነው። እስከ ዝግጅቱ ፍጻሜ ቪዲዮውን ላይክ እና ሼር ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩም። በታክሲ ተራ አጭበረብራለሁ ብለህ ተጭበርብረህ ስትመለስ ሰላም እንዴት ነሽ? ዛሬ ደግሞ ታክሲ አይመጣም እንዴ? በእናትሽ ቸኩዬ ነበር በጣም። ዛሬ ታክሲ የለም። በጣም ይገርም። እዚህ ሰፈር ነሽ እንዴ? ወይ ብር አንቺ ነሽ መሰልጣሽ ብዙ ብር ነው ወይ? እኔ ደግሞ የሰው አቃ ይመጭኝ። በጣም ነው የማመሰግነው። ዝናቡ መጣ ሳይመታኝ ወደ ቤት ልግባ እባክሽ። ተቀረ ይመጣል። ሌላ ነገር ነበር የምጠብቀው። ቀረባሽ አትጠብቅም? ቻው በቃ አንቺ ጠብቂው። መጨረሻውን ሳታውቁ አትፍረዱ የምላችሁ ለዚህ ነው። ይሄንን ቪዲዮ እስኪ ተከታትለ ነው እንመለስ። ምሩ ካላስቸገርኩሽ 1000 ብር ካለሽ ለእናቴ ልላክላት። የለኝም በቃ። አንተ ደግሞ ሁሌ ሰው ምን አይሰለችም እንዴ? አስተናጋጅ በጣም ይቅርታ፣ ምን ልታዘዝ? ምን አይነቱ ነፈዝ ነው? ምን ላምጣ ትለኛለህ እንዴ? ሂሳብ ዘሊና። እሺ በጣም ይቅርታ። ምን 10 ይቅርታ ትለኛለህ? ሂድና አሁን ሂሳብ ዘሊና። እንዴ አንተ ና አንተ አታለ ስልኬን ትሰርቀኛለህ እንዴ? የምን ስልክ? የሌባ አይነ ደረቅ። አሁን ከዚህ ጋር ያነሳው ነው። ኧረ እኔ እናቴ ትሙት ምንም አላየሁም። ጠራራ ፀሐይ ስርቆት። አሁን ባለቤቱን ጥራል። ኧረ ወንድም ምንድነው ችግር አለ እንዴ? አይኔ እያየ እኮ ነው ስልኬን ያነሳብኝ። ምን? ኧረ አለቃ እግዚአብሔርን እኔ ያልወሰድኩም። ይቅርታ አሁን ነው ስልክ ታመጣለህ። ዮናስ ችግር ውስጥ ከመግባት በፊት አሁን ነው መልስ። አለቃ ያልሰረኩትን ና ለብቻችን እናወራለን። የቤት ውስጥ ነው ገደል የምከተው። አንተ ካላነሳው ማን ያነሳው? ምን ሆናችሁ ነው አለቃ? ስልክ ጠፍቶ ነው ያየሽው ነገር አለ? አይ አላየሁም። ዮናስ ግን አሁን ብር ጠይቆኝ ነበር። ምናልባት ወስደው ሊሆን ይችላል። ምን አይነት አይወጣ ነገር አንተ እናትህ በጣም ተጫዋች አይደሉ እንዴ? እንካ እናቴ ልታወራ ትፈልጋለች እንዴ? ማዘሯ እንዴ ቆይ ኧረ ልቀቀው አባ ይቅርታ በጣም እሺ። ምን ስልኩ ተገኘ እንዴ? አዎ ተገኘ። ይቅርታ በጣም ሳላውቅ አስቀየምኩ። ችግር የለውም ይቅር ብያችኋለሁ። እኔም በእናንተ ቦታ ሆኜ የማደርገው ነገር ነው። ፒሲ ማች ዮኒ ቅድም ስንት ብር ነበር ያልከኝ? 1000 ብር። በጣም ይቅርታ እሺ። እቺ 2000 ብር ነች። ወዳጄ ይሄ ቪዲዮ ያላነቃቃህና ያላጽናናህ ምንም ነገር ሊያጽናናህ አይችልም። ስለዚህ ለ10 ሰከንድ ይሄንን ቪዲዮ ተከታተለው። አንድ ሰው ምን ሲል ሰማሁት? በገንፎ ተጀምሮ በንፍሮ ለሚያልቅ ህይወት ራሳችሁን አታስጨንቁ። ይኸውላችሁ ልክ ስትሞቱ እከሌ እኮ ሞተ ተብሎ መነጋገሪያ ከመሆንና ከቀብር ሰዓት በኋላ ደግሞ የካርታ መጫወቻ ምክንያት ከመሆን ውጪ ማንም ስለእናንተ ደንታ የለውም። ተገናኝቶ ለማያውቅ ቤተሰብ እንኳን የመገናኛ ምክንያት ነው የምትሆኑት። የመጣው ቤተሰብ እናንተን አጥቶ ለተጎዳው ወላጅ ወገን ለመቼ ነው እኛ እንደርሳለን ይላሉ። ከሳምንት በኋላ ግን ይጠፋሉ። ያኔ ተረሳችሁ በቃ። ይኸውልህ ማንም ይክፈው፣ የመጣውም ይምጣ፣ የሄደውም ይድ፣ ህይወትን እየተጋፈጥክ ኑራት። ተዋረድክ አንድ ሰሞን ነው። ቅሌት ምናምን አሉሽ አይደል? እሱም አንድ ሰሞን ነው። ሁሉም በውስጡ ጉዱን ሸፍኖ ነው የሚኖረው። ቀለል አድርጋችሁ ስኬታችሁን እያባረራችሁ ኑሩ። ማርያምን ህይወት ይቀጥላል። እናንተ ብቻ ይህን ያለም አትኮፈሱ። ይህን ያለም ራሳችሁን አትጣሉ። መኖር ደጉ ብዙ ያሳያችኋል። እንዳትኖሩ እንዳያልፈላችሁ የሆነ ጊዜ ተሰብራችሁ እንድትቀሩ ለሚፈልጉ ሰዎች ስትሉ ጠንካራ መሆን አለባችሁ። በርካቶች በፍቅር ግንኙነት በተለይም ደግሞ በትዳር ውስጥ ያሉ የአንዱን ቤተሰብ አንዱ ያለማክበር ጉዳይ ተደጋግሞ ይነሳል። ይህች ልጅም ባለመታገሷ ከባለቤቷ ጋር የነበራት ግንኙነት ተቋርጧል። እስኪ እንከታተለው። እዮብ አካውንቴ ውስጥ 80 ሺህ ብር ነበር። ከእንቅልፌ ስነቃ ደግሞ 30 ሺህ ብር ጎሏል። ገንዘብ የት ነው ሄደው? ማር ልነግርሽ ነበር ረሳሁት። ዛሬ ጠዋት ከሆስፒታል ተደውሎልኝ አባቴ በአስቸኳይ ቀዶ ጥገና እንደሚደረግለት ለዛም 30 ሺህ ብር ወጪ አድርጌያለሁ። ልቀሰቅስሽ አልፈለኩም ነበር። ምን? እና ከኔ ገንዘብ ነው የነካው? ቆይ ለምንድን ነው ለሞኝ አባቴ ገንዘብ የምታጠፋው? ዛሬ እኮ መኪናውን ማሳደስ ነበረብኝ። ገንዘቡን የሰጠሁሽ እኮ እኔ ነኝ። ወንድምና እህቶችን መጠየቅ ትችል ነበር እኮ። በላሁኑን መልስልኝ። ሄሎ እህቴ፣ ቀድሜ ልደውልልሽ አልቻልኩም። አባቴ ቀዶ ጥገና ክፍል ውስጥ ነው። ምን? እንደ እድል ሆኖ ባልሽ ኢዮብ 30 ሺህ ብር ከፍሏል። ባይሆን ኖሮ ዛሬ አባታችን በህይወት አይቆይም።
ማር አሁን እውነቱን አውቄያለሁ። ለምንድን ነው አባቴ መሆኑን ያልነገርከኝ? አሁን ገንዘቡ ያስፈልገኝም። ይቅርታሽ። ዋው ይሄንን ባህሪሽን ስላሳየሽኝ አመሰግናለሁ። የኔ አባት ምንም አይደለም። ያንቺ አባት ሲሆን ግን ራስሽን ህይወትሽን ትሰጫለሽ። ከዚህ በኋላ ካንቺ ጋር መሆን አልፈልግም። No God please no 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 ይሄኛው ቪዲዮም ቀደም ብሎ ከተመለከትነው ቪዲዮ ጋር ተያያዥነት ያለው ጉዳይ ቢሆንም ይሄኛው ደግሞ አንደኛው የአንደኛውን ቤተሰብ አያከብርም፣ አንደኛውም እንዲሁ በተመሳሳይ የአንደኛውን ቤተሰብ አያከብርም። እስኪ እንከታተለው። ወንድሜ ሄሎ፣ በር ላይ ደርሻለሁ። ሰውዬሽ ካለ ውጭና ግቢ። ጆዬ ያልኩን ገንዘብ አዘጋጀህልኝ? በዚህ ኑሮ ውድነት ያሁሉ ገንዘብ በአንዴ ከየት ይመጣል? አረ ድምፅህን ቀንስ። በር ላይ ነው ያለው ወንድሜ። ጭራሽ ለሱ ነው ስታስጨንቅኝ የከረምሽው? ምን እያልክ ነው? ምንም ቢሆን እኮ ወንድሜ ነው። ከሌለ የለኝም ማለት ይቀላል። የራሳችንን ኑሮ እንኑር ወይስ የማያልቅ ጣጣ ያለባቸውን ቤተሰቦችሽን አስተዳድር? ቤተሰቦችን ስትንቅ በእነሱ ውስጥ እኔን እየናክ እንደሆነ ወቅ። እሺ ለንግግር ለከት ይኑርክ። ለከት? ቆይ እነሱስ ቢሆኑ በየጊዜው ሰው ማስቸገር አይደብራቸውም እንዴ? ቆይና ቸግሯት ልጇን ካልጠየቀች ማን ልጠይቅ ትችላለች? ምን ነው እናትሽ ከአንቺ ውጭ ልጅ የላቸውም እንዴ? ስንት ጎረምሳ ቤት ውስጥ እያለኛም በየቀኑ መጠየቅ ምን ይባላል? ከእነሱ መቼስ እኛ እንሻላለን። አታ አይደለም ግን ቤተሰብሽን ነው እንዲያገባሁት። እነሱን የማስተዳደር ምንም አይነት ግዴታ የለብኝም። አይ ካልሽ ግን ወደ እነሱ መመለስ ትችያለሽ። ለነገሩ ክፉ ነህ። ቤተሰብ ቢኖርስ ስሜቱን ታውቀው ነበር። የለህማ ቤተሰብ። ዝም በይ። ወንድሜ የቤት ኪራዩን ብር አስገብቼ ይልሃለሁ። እሺ ጆም ሰሞኑን ጥሩ ስሜት ላይ ስላልሆነ ነው። እና ምንድነው የሚያንዘባን ነው? ስንቱ ልጥጣብታም እህታችን እያለ አንቺ ችጋራ ማግብተሽ ታሰድቢናለሽ? አረ ወንድሜ ይሄ እኮ ስድብ አይደለም። እና ምርቃት ነው ደግሞ። ያስቤዛውን ብር አንድ ላይ አታስገቢም ነበር? ድጋሚ እዚህ ድረስ ልታከራትቺ ነው? ወንድሜ ሁሌ አስታውሱኝ ትወጃለሽ። ግዴታሽን አትርሽሽ። ሴቱ ለቤተሰቡ ስንት ነገር ያደርጋል። አንቺ እዚህ ትንከራፈፊያለሽ። ከርፋፋ እንዴ! እውነቱን ተናግሮ የመሸበት ማደር ይሉሃል። ይሄ ነው። ይኸውልሽ ሰዓቱን ጠብቆ መጣልሽ። ወይኔ ጉዴ! የለችም በይው። እሺ ነው እጪ ባክሽ አይተሻል? እጹቤ ውይ አላየውም እኮ። ሰላም ነው? ዛሬ እኮ ሻይ ቡና እንድንል ነበር የመጣሁት። ስራ እኮ። ኧረ ችግር የለውም ይመቸኛል። ምን? በጣም ጥሩ። በቃ ግን እንደባለፈው ስልክ እንዳዘግብኝ እሺ? ቻርጅ ዘግቶብኝ ነው። ደውላለሁ። እጠብቃለሁ። ዛሬም ደገምሽው? ኡፍ በቃ ምንም እንዳትኝተኝ። በዚህ ይሉንታሽ ገና ትጋባላችሁ። ምን ላርግ? እያሳዘነኝ ነው እኮ። እሺ ምለው ብር ላከ። ይሄ ነገር እየባሰ ነው። ሄኖክ! አቤት። አሁኑኑ ሂጂና እውነቱን ንገሪው። አንቺ ያምሻል እንዴ? ሂጂ። እጹቤ አንድ ነገር እኮ ልነግርህ ፈልጌ። ምን? ይሉኝ ተይዞኝ ነው እንጂ ካንተ ጋር ሻይ ቡና ማለት አልፈልግም። አስደበርኩ እንዴ? ጓደኛ ግን መሆን እንችላለን። አይ ቢያንስ ዋሽተሽኝ አልተጮሽብኝ። ሰውን የሚያከብር ለራሱ ክብር ያለው ሰው ነው። እኔ እንደዚህ ልጅ ቪዲዮ የሚያዝናናኝ የለም። እስኪ እንከታተለው። አባ ጠንቋይ ቤት ነው? አዎ ጠንቋይ ቤት ነው። አረ እንደው ቤት ያለው አይጥ በጣም እያስቸገረኝ ነው አባ። ቅዘን በቅዘን ያርጉልኝ። አይጡን ነው? አዎ 100 ሺህ እና የአይጡን ጅራት ይዘና 100 ሺህ እና የአይጡን ጅራት ይዘና። አይጡስ መች ከዚህ በላይ በደለኝ። በስተመጨረሻም የምሩና የጆኒ ፍቅር ይፋ ሆኗል። እስኪ እንከታተል። የኔ እንድትሆን ብቻ ነው የምፈልገው። እኔን ነው ፍቅሬን የፈለግሽው? አንተ ነው ፍቅርህን ነው? እኔ እንጃ። ልብሽን ደግመሽ ጠይቂው። ሳይወድሽ አብሮሽ የሚኖር ሰው ህመም እንጂ ደስታን አይሰጥሽም። ክቡራን የምን አዲስ ተከታታዮች የዛሬው ልዩ የምን አዲስ መሰናዷችን የተከታተላችሁትን ይመስል ነበረ። በነገው ፕሮግራማችን የ1000 ብር ሽልማት ይጠብቃችኋል። እስከዛው ይህን ቪዲዮ ላይ ቻናሉን ሰብስክራይብ በማድረግ ወዳጅነታችሁን አጠናክሩም። ጤና ይስጥልን።